አሉ ሲባል ብቻ ትርጓሜውንና ጥበቡን ሳናውቀው ማለት ነው። 30 ዓመት 20 ዓመት 10 ዓመት 5 ዓመት 6 ዓመት 3 ዓመት 2 ዓመት በጸበል ላይ ተቀምጠው እና እየተከራተቱ ያሉ እህቶቻችሁ ወንድሞቻችሁ እናንተም ዝም ማለት ነው። እዚህ መጣችሁ ተከራታችሁ ግን ድነት አላገኛችሁ። ለምንድን ነው? አንዳንድ ታምራቶች የሚያሳዩ አባቱ ጋራ ሁሉ ትሄዳችኋል። መንፈስን ሲያስነሱ፣ መንፈስን ሲቀጠቅጡ፣ መንፈስን ሲያዘርዝሩ ሲያስጥሩ ታውቃላችኋል። እውነተኛ መሆናቸውን በምን አወቃችሁ? እውነተኛ ናቸው እነሱ። መምህር ሆይ በገሊላ በሚያስተምርበት ጊዜ ልንገራችሁ። መምህር ሆይ አንተ ገሊላዊ መንፈስን እያዘረዘረ ያስወጣል፣ መንፈስን ያስወጣል፣ ድውያንን ይፈውሳሉ፣ እነሱንስ ምን ትላለህ አሉት። የሚያደርጉትን አያውቁትምና ይቅር ይበላቸው፣ በኋላ አጥርፈውን ይቀበላሉ ብሎ የተቃላትን ቃል አነሳ። ለምን? እነኛን መንፈስን የሚያዘረዙ ምትሃት ነው። በምትሃት መንፈስን የሚያስጥሩ በምትሃት ነው። በእውነት እንዳይመስላችሁ። እውነት መስሏችሁ ብዙ ሰዎች ትሸወዳላችሁ። አዎ እርግጥ ነው አይነ ስውር ሲበራ እናያለን። የጎበጠው ባልጋ በውጭ ላይ ያለው ሲነሳ እናያለን። እሺ ተነሳ፣ አይነ ስውሩም በራ። ከዛ ተወጣ በኋላ አይኑ አይታወቅምን? እንደገና ወንቸር ላይ መቀመጥ አይችልም? ይችላል አይደል? አልቻለም። ብዙ ሰዎች የምትሸወዳ በጣም እንሸወዳለን። ሐሰተኛ ነቢያቶች ይመጣሉ፣ የበግ ልምድ ይለብሳሉ፣ ተኩላ ነጣቂዎች ናቸው። እግዚአብሔር እዚህ አለ እዛ አለ ይሏችኋል። በእነሱም እንዳትታለሉ። እነሱ ሐሰተኛ ነጣቂ ተኩላዎች ናቸው። በእነሱም እንዳትጠመዱ ተጠንቀቁ ብለው ያልወጣ ዝም ብለህ ገና